ሲመንድ እንዴት ነህ? አለሁልህ። ሰሞኑን አንዳንድ ሚስጥሮች አላጋራኸኝም። ያው ችግር ውስጥ እያስገባኝ ነው። ስማ፣ ሰሞኑን እንዲያውም እንኳን ገባ የእንትናን ንግግር እንዴት አየው? ኢንተርቪው ያረኳትን ልጅ ማነው ስሟን? ሀገርን አላየሁትም። ለምን ዋሻለሁ? በትግርኛ ኢንተርቪው ያረኳት እንዳለ ሚዲያው ኤርትራውያንም ሲነጋገሩባት ነበር። ካናዳ ምናምን ነው ማንዴ ለፍስል የሆነ ነገር አይችልም መሰለኝ። ኢንተርቪው አድርጌያት ነበር ባለፈው። ወለው ዩቲዩብ ላይ ካለ ወለው 2.5 ሺህ ነበረ ሰው እንዳለ አዘጉባት። ታውቃለህ? ሆሆ ብለው በምን እንደገቡ ተቃላውን አይቼ አሁን የሆነ ሰው ሲሳደብ ሰማውና እንደዚህ አይነት ሰዎች በጣም እኔ በቀደም ከማርያም ቤት ጋር የሆነ ነገር ከሷ ጋር ገብቼ እያወራው ነበርና እንደሱ አይነት ሰዎች ገብተው በጣም የሚያስቅ ንግግሮች እየተነጋገሩ እያወሩ ነበር። እና ምን አልኳት መሰለህ? እሷን ያው በነጮቹም እንደሚሉት ታውቃለህ if he did was a stupid person he will drag you down to his level and beat you down with experience. ልክ ካልሆነ ሰው ጋር እንደዚህ አስገብታቸው በአንተ ትልቅ ፕላትፎርም ተናገራቸው ከሆነ ማንን ነው ማለት ነው ብጥብጥ ነው የፈጠሩት። ምንም የምንማረው ነገር የለም ከእንደዚህ አይነት ሰዎች ውስጥ ማንን ነው ማለት ያሉት። because አሁን ያለንበት ኤራ ኤድመንድ ጋሽ ማን ነው እንግዲህንም እያየሁት ነው። ብዙ ጊዜ ነው ሚዲያ ለሁሉ ሰው ተለቋል። ሁሌ ነው ነገር ኤድመንድ ለሁሉም ሰው ሚዲያ ክፍት ነው ያለውና ብታምነኝ ባታምነኝ nearly 90% ምን ሰማቸው ሰዎች ያለ ዕውቀት ስለተከፈተ ብቻ ነው ቁጭ ብለው የሚያወሩት። ልክ ነው። እና በጣም ብዙ አይነት ዲስቶርሽን ነው የሚፈጠረው። እና እንደዚህ አይነት ሰው ቅድም እንዳስገባው ነው ታው ለምሳሌ ያስገብተ ምንድነው ሰው የሚማረው? በጣም እኮ አንዳንዴ እኮ ያስጠላኛል። አላችሁ ግን አልሰማሁም። ካላስገባኸኝ መርጠህ ነው ወይ የምታስገባው? አየህ እንትን ነው መሰለኝ የሰውየው ኦሮሞ ነው መሰለኝ እዛ ነው ይሁን ሰውየው ያው አብይም ሚሉት ማን ሚሉት እሱ የሚመሳሰሉ ሰዎች ነው። at the end of the day ላይ ነው የሚመስሉትን ሰዎች ነው የሚሰበው። ብዙዎቹ የሱም ተከታዮች ከሱ የዘለለ ዕውቀትም ያላቸው ሰዎች አይደሉም። ብዙን ጊዜ ካስተዋልከው ትላንት እየሰማው ነበር ካንተ ጋርም ለረጅም ጊዜ በሰፊው አውርተንበት ነበር። ስለ ማሲያሲን ጉማ እያወራው ነበርና 7ኛ ክፍል አላለፈም። ያ በጥብጦ ኢኳቶሪያል ጊኒ እንደዚህ ያደረሰ ሰውዬ የኢትዮጵያም ችግር ነገ ዞሮ ካየው በ7ኛ ክፍል መዳፍ ውስጥ ያለች ሀገር ነች። አሁንም አትርሳ። ለታየው ግን ሾልኮ አስታርቁኝ የሚለውን ነገር የሰማኸው ነገር አለ? ያ በየቦታው እየደያለ ነው ያለው። አስታርቁኝ አለ ነገር ያለው እኮ ከመጀመሪያውኑም የራሱን ፍላጎቶች አይደለም የሚያሳካው ከኋላ አርግ ተብሎ ነው ያደረገው። ችግሩ ምን ይመስልሃል ግን? ምክንያቶቹን እስቲ አስረዳን። ወል ምን ብዬ ነበር? ከመካከለኛው ምስራቅ ጋር የተያዘ ጉዳይ ነው። ከዩናይትድ አረብ ኤሚሬት በደንብ ለምሳሌ ትላንትና ግብጾች መጥተው ኤርትራ ውስጥ ከኢሳያስ ጋር ተፈራርሞ ሄደዋል። ኢቭን የትራንስፖርት ሚኒስተር ሳይቀር መጥቷል። ግብጽ በአሜሪካ ድጎማ የምትኖር ሀገር ነች። በአመት $2 ቢሊዮን ያለኝ ስታቲስቲክስ የዛሬ 22 አመት ነው $2 ቢሊዮን የሚለቀቅላት ሀገር ነበረች። ግን ስቲል ግብጽ ራሷ እንኳን ፈጣ መጣ አሁን ልማት ተብሎ አሰብ ላይ ታሰበው እዛ ድረስ ፈጣ መጣለች ቁጭ ብላለች። ቱርኮች ያውሉ ድሮን እየሸጡ ያቀበጡት ፊታች ጀርባቸውን ሰጥተውታል ያሉት። ሳውዲም እያየው ነው ያለው። የሱ አንድ አጋዥ የነበረችው ዩናይትድ አረብ ኤሚሬት ዱባይ ራሷ ችግር ውስጥ ነው ያለችው። ኢንፋክት ያሉበት አሁን ስታተስ ለራሱ ዩኤኢ ከእስራኤል ጋር ብዙም ወደ ጥሩ ነገር ላይ እንዳልመጡ ነው መሰማ ያለውት። ህዝቡም እየተነሳባቸው ነው ያለው። አይሰጧቸው እኮ መሳሪያ አይደል? ሰሞኑን አይ ቲንክ ሰጥቷቸዋል። መከላከያ ሰጥቷቸዋል። ጀስት ፖለቲካው ለማስተካከል ነው። ሞት ባይኖር አዎ ችግራቸውን ለመሰላውን ዳሜጅ ኮንትሮል ውስጥ ነው ያሉት ሁሉም ከነሱ ጋር ያሉት ሀገሮች ገባ። አሁን ኳታርን እያየን ያለው ኳታራውን ትላንትና ከነሱ ጋር የነበረችው ተገልብጣ ከኢራኖች ጋር ለመነጋገር እያሰበች ነው። ባጭሩ ሲገለበጥባቸው ሁሉም እየመጡ ነው። ይሄ ሰውዬ በአሁን ሰዓት ዞር ብሎ የሚያየው ሰው የለም። ሞት ባይኖር ኢቭን ኤድመንድ የመጀመሪያ ሐሳባቸው የነበረው ኦል ዘ ዌይ ከሊቢያ ጀምሮ ቻድ ውስጥ ገብተው ሱዳን ውስጥ እስከታች እስከ ታንጋኒካ ዛንዚባር ድረስ እጃቸውን አስገብተው ወርቅ መጋጥ ነበር ስራቸው። በእርግጥ ጠቅሟቸዋል።
አምናውን የነበረውን ቁጥር ሰጥቼ ነበር ኤድመንት ዝም ይል ከሆነ በአንድ አመት ውስጥ 29% የኢማራቶች የአረብ የወርቅ ክምችት ነው በአንድ አመት ያደገው። 1 year ነው ማለት ያለውት በዚች አካሄድ አንድ አመት ከጨመሩ ከፈረንሳይ እኩል የሚስተካከል ከፈረንሳይ አስበው ፈረንሳይ ማለት ላለፉት 60 አመት የዌስት አፍሪካን ወርቅ የጋጠች ሀገር ነች። በአንድ አመት ዱባይ ከፈረንሳይ ጋር እኩል ይሆናሉ። ገባና አሁን ግን ያሉበት ሲቹዌሽን ህዝቡም ስለተነሳባቸው ዞሮ መርሳትም የሌለበት ነገር ህዝቡ መነሳሳቱን በአረቦችም እየተጠሉ ነው ያሉት። ትዝ ይላችሁ ከሆነ አብርሃም አኮርድ ሲባል ሲፈረም ትዝ ይል ነበር ኤድመንድ ሞት ባይኖር ትዝ ይላችሁ ከሆነ የዛሬ 7 አመት ኦኬ የአብርሃም አኮርድ መጀመሪያ ፈራሚ የነበረችው ዱባይ ነች። ኢን ሪተርን አሁን ቅድም እንዳልከው ሞት ባይኖር የእስራኤልን ቴክኖሎጂ ለመቀበል ነበር ጨዋታው የነበረው which አገዟቸው ለትንሽ ጊዜ ባንኮች ተከፍተውላቸዋል። ኢንተርናሽናል ፋይናንሻል ሴንተር በሮስቻይልድ እጅም ስለሆነ which እስራኤሎች ለዱባዮች ወለል ብሎ ነው የተከፈተላቸው። የፈለጉትን ኃጢአት እየሰሩ ነው 7 አመት የቆዩት። ካሁን ወዲያ ግን በሚቀጥለው ፖለቲካ ላይ ግን እንደዚህ አይነት አካሄድ እንደማይቀጥል አውቃለሁ። አሁን ይሄ ሰውዬ ባጭሩ ተላላኪ ነው አብይ እዚህ ችግር ውስጥ አጣብቂኝ ውስጥ ነው ያለው። ኦሬዲ ከሙሉ ጎረቤት ጋር ተነካክቷል። አንድ የቀረው ኬንያ ብቻ ነው አትርሳ። ከሁሉ ጋር ተነካክቷል ያለው ኢትዮጵያን የፕሮክሲ ዎር መሬት ነው ያደረጋት። የሱዳን ውጊያ ላይ እጁን አስገብቷል ያለው። አሁን ሁሉም ሲገለበጥበት ጽምዶ በላው ከላይ በተጀምሩበት የአማራው ኃይል ኢቭን የኦሮሞ ትንሹ እንኳን የሚባለው ይሄ የኦነግ ሸኔ ነው የሚሉት እሱ እንኳን ሲነሳበት አሁን አማራጭ የለም ከዚህ በኋላ። አሁን በየቦታው እየሄዱ አስታርቁኛል ፊት ለፊት የሚናገረውና ከኋላ የሚናገረው ይለያያል። አንድ ነገር የአብይን አህመድ ባህሪ ለመረዳት ከፈለግን ፊት ለፊት የሚናገረው ንግግር ገልብጦ መተርጎም ነው። በቃ ፊት ለፊት ላይ የሚያሳየውን በግልባሽ ካነበብከው እውነተኛ ባህሪው ይነግራል። that's him right there። ጨርሻለሁ። የመካከለኛው ምስራቅ ጦርነትስ ምን የሚገባ ይመስልሃል? አሁን አደገኛ ትኩሳት ደግሞ ተነስቷል። አሁን ምንድነው ሄዶ ከቻይና ጋራ ተስማምቶ የመጣው ትራምፕ? እስኪ ከሁኔታው አንብበው ከጠቅላላ የነበረው ንግግር ታይዋንን ነፃነት አታውጁ ብሏቸው የሚመጣ ከሆነ አሸንፎ የመጣ ይመስላል ወይስ ተመክሮና ተቀጥቅጦ የመጣ ይመስላል? ራስህ ስታስበው ከ1972 ጊዜ ጀምሮ ነው አስበው። ቢፎር 1972 ታይዋን ነበር እንደ ቻይና የምትታወቅ የነበረው። የዩናይትድ ኔሽን ላይም አባል የነበረችው እሷ ነበረች። ኒክሰን ከመጣ በኋላ ነው የቀየረው። ስቲል ቻይኒዞች ፓራሌል የሆነ ዲፕሎማሲ እየተጠቀሙ አሜሪካንም በዚህ ይዘው ራሻንም በዚህ ይዘው ጉልበታቸውን አሳድገው እዚህ ደርሰዋል ያሉት። በቀደም ግን ጠርቶ ሀገራቸው ካናገሩት በኋላ ግን የሚነገረውን ነግረው ሲመለስ የሰጠው ብሪፊንግ ላይ ከዛሬ ጀምሮ እንዳታውጁ አላቸው። አሁን ማን ያለው ይመስላል? ራስ ታስበው ቃል በቃል ካሰብከው ኤድመንድ አለ እንዴ? ፎቶን ብቻ ድሮን እያየሁት ነው። አለ። እሺ ኦኬ። ቻይናዎች አሁን ያሉበት ደረጃና አሜሪካኖች ያሉበት ደረጃ በጣም እየሰፋ ነው የመጣው። ለምሳሌ የናችን በጂዲፒ ፐር ካፒታ ነው ማለት ብድራቸውን ካየው ቻይኒዞች አሁን ያሉበት 60 ቢሊዮን አካባቢ ላይ ብድር ላይ ያሉት። አሜሪካኖች 60% ላይ ያሉት ሶሪ ቻይኒዞች። አሜሪካን ከመጣ ነው 120% ነው ያለው። የአሜሪካ ኢኮኖሚ እየወደቀ ነው የመጣው። ቻይኒዞች ሚያዞን ይዘው ቁጭ ብሏል ያሉት። አትርሳ ደግሞ ዓለምን የሚያንቀሳቅሱ ጠቅላላ ሬር እርዝ ሚነራልስ የሚባሉ ጠቅላላ በእጃቸው ነው ያለው። ለዚህ የፈለጉትን ማድረግ ይችላሉ። በቀደምነት መክረውት አስጠንቅቀውት ነው የመለሱት። በእርግጠኛውን የምነግር ነገር እሱ ነው። ብዙ ሰዎችን ይዞ ሄደዋል። ትራምፕን ማለት ነው። በደንብ ያ በቀደም ኢሎን ማስክን ይዞ ሄደዋል። ቲም ኩክ ነበር ከነሱ አይታቸው ሙካኖቹን አይታቸው ጠቅላላ ሄዶች ናቸው ሄዱት። የብላክ ራክም የብላክ ሶልም ታልቆቹ የአሜሪካ ኢኮኖሚን በጣም ገንዘብ ኮንትሮል ያደርጉት። በቃ እዛውን ሁሉም የሚናገሩን ተነግሯቸው ነው የመጡት። ኦፍ ኮርስ ዲስክሎዝ አያደርጉልህም ስታስበው አይናገሩም። ግን ታይዋንን እንዳታውጁ ካላችሁ ከዚህ በላይ ምንም ቋንቋ የለውም። አትሊስት በደንብ ማንበብ እንችላለን ብዬ ነው የማስበው። አዎ መሳሪያውን አሁን አንሸጥላችሁም አላቸው እኮ ያ ስታንድ ባይ ያደረገው እኮ መሳሪያውን ሊሸጡላቸው የነበረው ለታይዋን እና ሌላ ጦርነት እየመጣ ነው በለኛ። ከዚህ በኋላ አንድ ማቀውን ኢንፎርሜሽን ልንገር ያለው 70-80% የአሜሪካኖች የተተኳሽ ስቶክ ፓይል እንደሌለ ሰምቻለሁ። በቅርቡ በተለያየ ቦታ እያወጡት ነው ያሉት። ውጊያውን ያቆሙት እኔ ሰላም ፈልገው ሳይሆን ወይ ለማደራጀት ነው ወይ ለምናምን ነው።
እንጂ እውነተኛ ውጊያውን ለመቀጠል የሚያስችል ችሎታ ቢኖራቸው ነው ይቀጥሉ ነበር። አትርሳ፣ ውጊያውን ለስሙ ኢራን ፊት ለፊት ትዋጋለች እንጂ ኢራንን በሳተላይትም በምንም የሚያግዙ ሀገሮች እንዳሉ ደግሞ አትርሳ። ቻይና እና ራሻ አሉበት እንደምን ጥያቄ አሉበት፣ በደንብ አሉበት። ኤኒዌይ በአጭሩ ሀሳቡ ሳይሰፋ አብይ ነው የጠየቃችሁኝና አብይ ከመጀመሪያውም አቅም አልነበረውም። አሁንም ሊያስቀጥል የሚችል አቅምም የለውም። መናገርና ማድረግ ይለያያል አለቆች። 3 ዓመት ሙሉ የፎከረ መንግስት ነው አይቻል አቅም በታሪክ እስከዛሬ ድረስ 3 ዓመት ተዘጋጅተናል። በጣም እሱ እኮ ነው ሼምና ውርደት። እኔ አይቻል አቅም የምንም ትናንሽ ውጊያዎችን አይተናል። በእኛ በእድሜ እንኳን ያየናቸው ትላልቅ ውጊያዎች አሉ። ትናንሽ ውጊያዎችን አዩ። መንግስቱ ኃይለማርያም እንኳን በሀገራችን እንኳን ቀይ ኮከብን ለማድረግ 6 ወር ብቻ ነው የፎከረው። አሁን እኮ ታይቶ የማይታወቅ ነገር ነው እኮ ምን ያለን። አሁን 3 ዓመት ተኩል ሙሉ ፎክረው ምንም ነገር የለም። በጎን ሄዱ ደግሞ አስታርቁኛል እና ጨዋታ ብቻ ነውና መጨረሻ ላይ ለኢትዮጵያም ማሳፈሪያ ለአካባቢያችንም እንደ አፍሪካም በጣም የሚያሳፍር ሰው ነው ስልጣን ላይ ያለው። የእርግማን ነው እንጂ በረከት አለው ማለት ኤኒዌይ። እና አሁን የኢራቅ፣ የኢራን፣ የታይዋን፣ የኢትዮጵያን የቀይ ባህር አጠቃላይ ስታየው ይዞት ሊመጣ የሚችለው በአንተ አሰስመንት ምንድን ነው? አሁን እየተፈራ ነው። አልጀዚራም ቢቢሲም ጦርነቱን ሪዚዩም ሊያደርግ ነው ይላሉ እና ቻይናን መሳሪያ እንዳትረዳ አድርጎ እኔም ታይዋንን አልረዳም እና ልግባበት ብሎ ሊገባ ነው። ምን እንደምን አላውቅም። ያው በትልቁ ከኋላ ያለውን ነገር ልንገር። ትራምፕ ወደ የገባበት ውጊያ አይደለም ኤድመንድ። ትራምፕ በሚያዘው ስለያዙትና አማራጭ ስላጣ ብቻ የገባበት ውጊያ ነው። የውጊያ ብዙዎቹ የጄፍሪ አፕስቲን ምስጢር እንዲያወጣበት ወይ እናወጣበታለን ስላሉት ነው ይባላል። ብዙ ነገር ነው የሚባለው። ግን በትራምፕ አካባቢ ያሉትን ሰዎች ካየሃቸውና እምነታቸውን የባክግራውንዳቸውን ካጠና ከዛ በኋላ በደንብ ይገባል። እነ ስቲቭ ዊልኮፍ የምታያቸው ከሆነ እነ ጃሬድ ኩሽነር የምታያቸው ከሆነ እነዚህ ሰዎች ምንድን ናቸው? ባክግራውንዳቸው ምንድን ነው? ቤተሰቦቻቸው ምንድን ናቸው? ለማንስ ሀገር ነው የሚሰሩት? ራሱ በትልቁ ጄፍሪ አፕስቲን ምናዊ ነበረ ወይ ደግሞ የምን እምነት ተከታይ ነበረ? ያው መናገር ስለማንችል ነው እዚህ ፕላትፎርም ላይ እንደሚገባ። ይህን ሁሉ ነገር ካየ ዞሮ እነዚህ ሰዎች በእነዚህ ሰዎች ዙሪያ ውስጥ ያለ ቁጭ ያለ ሰው ነው ትራምፕ ማለት ነው። አሁን በዚህ ጊዜ አሜሪካ ውስጥ ዲሞክራሲ ይባላል፣ ግን ማትናገርባቸው ዚፕ ኮዶች ስላሉ እንደሚገባ አንተም በዚህ ነው መናገር የታቀቡት እና አይ ዶንት ቲንክ የዚህ ሰውዬ ምርጫም አይመስለኝም። ከኋላ ግን እቺን ሀገርና የዓለምን ባንክን የያዙት ሰዎች እነሱ አስገድደው ያስገቡት ውጊያ ነው። ለዚህ መራመድ እንደማይችሉ እያዩት ነው። እቺም አሜሪካም ትጥፋ ሊገባ ይችላል፣ ግን ከአሁን ወዲያ ግን ስታምብሊንግ ብሎክ ነው ለሱ። እስራኤሎቹ ደግሞ ጦርነቱን ይፈልጋሉ። ራስ አልከው በቃ እሱ ነው ገባ። እስራኤል እንደ መንግስት ትዛለች እንጂ እሷን የሚያካሄዱት ሰዎች ያው እነሱ ሰዎች እዚህ አሜሪካ ውስጥ ነው ያሉት እንደምታውቀው አንተ። ስለዚህ በእነሱ አስገዳጅነት የገባበት ውጊያ ነው እንጂ የእሱ ምርጫ አይመስለኝም። ቢኮዝ እያየው ነው የቤንዚን ዋጋ ነው። እናት ሀገር ካናዳ ስንት እንደሆነ አላውቅም። የምኖርበት ከተማ ውስጥ 5 ብር ደርሷል ያለው። ትክክል ነው ያልከው 100% ትክክል ነው። ይኸውልህ የዛሬ 2 ሳምንት በቤንዚን ዋጋ መናር ብቻ $22 ቢሊዮን ነው አሜሪካ ያጣችው። ብዙ ብር ነው፣ በጣም ብዙ ብር ነው። የሙሉ የአፍሪካ ኢኮኖሚ ማለት ነው የአንድ ዓመት አባባሌ። እና እያየው ነው ኤቭሪቲንግ እየጨመረ ነው ያለው እና ከዚህ በኋላ ኢኮኖሚው ተለጦ መጨረሻ ላይ ይፈነዳል። ከ2008 የበለጠ ዲፕሬሽን ሊያጋጥም ይችላል። ኦፍ ኮርስ ኢትስ ካሚንግ ደግሞ ኢት ዊል ሃፕን። እንደ ስታርባክስ 300 ስቶር ዘጋለው አለ እኮ ዛሬ ተራሶ መግለጫ ወጣ። በቃ ይወጣ። አሁን እኔ መስማት ስለሚያስጠላኝ ነው እነዚህ ዲቴሎችን ማለያቸው። ግን በቢከር ትልቁ ፒክቸር አለኝ ብቻ ሀገር ወዴት እንደምትሄድ ገባ። ልክ የጀርመኖች ፕሪ-1819 የነበረውን ታሪክ ወይ ደግሞ ከዛ በኋላ የነበረው የ14 ዓመት ዌይማር ሪፐብሊክ የሚባለውን ታሪክ ካያችሁት አሜሪካን ሱ ላይ ነው ያለችው ኤግዛክትሊ። እና መናገር ማልችለውም ላይክ ያኔ እንደሱ ያደረጉት ሰዎች አሁንም እቺ ነገር እያደረጓት ነው ያሉት። እና አንድ ቀን እቺ ነገር ገፍተው አንድ ቀን አንድ ናሽናሊስቲክ ወይ ደግሞ ያው እዛች ሀገር ላይ የነበረውን ሂትለርን የመሰለ ሰው አንድ ቀን አሜሪካ ሊወደድ ይችላል። ይህ ሁሉ ሀፐን እንደዚህ ይቀጥላል። የአሜሪካ ህዝብ ግን በእስራኤል ላይ ትልቅ ቂም እየያዘ ነው።
በጣም ያው እንዳይዝ ነው እኮ አንተ የምትጠቀምበትም ቲክቶክን ሳይቀር መጥተው የገዙት። ታዲያ ነፃነቱን ለመያዝ ነው እኮ። ቲክቶክን የገዛው ሰው ማን ነው እንዴ? የነሱ ሰው አይደል? ቲክቶክ ለቻይና መንግስት ኖ ቲክቶክን የገዛው ማን ነው? ማን ነው? give me his name ፓናሮማን ኦን የሚያደርግ ያለው ሰውዬ የዓለም ሁለተኛው ነው ሶስተኛው ሀብታም ሰውዬ ሌሪ ኤለሰን። ይሄን ሁሉ ጊዜ ለ6 ዓመት ገፍተው የገዙበት ምክንያት ቲክቶክ ላይ ነፃነት ስላለ ነው። ኮንትሮል ማድረግ አይችሉም። ስለዚህ የተለያየ ነገር አለ። ቲክቶክ የተሸጠው 50% ነው፣ 60% ገደማሽ ገዝተውታል። ያው እነሱ ነው የሚቆጣጠሩት ሁሉ ነገር። የተፈለገበት ምክንያት እነዛ ተቀጣሪ ናቸው። የኛን ዳታ ቻይና መንግስት ስለሚወስድ ሳይሆን የሰውን ነፃነትና እንደው ለነዚህ ሀገሮች እንዳትናገር ስለ እስራኤል እንዳትናገር የተገዛው አይደል? ኤሬስን ያደረገው እሱ ነው። ሁሉ ሚዲያዎችን የተቆጣጠረው ፓናሮማን የሚገዛበት ምክንያት ለሱ ነው። ሰው ነፃነት እንዳያወራ ስለነሱ እንዳይነገር ነው፣ ሚስጥሩ እንዳይነገር ነው። ግን ዲስፓይዛ ሰው ማስቆም አልቻሉም እስካሁን ድረስ። ሰው እያወራ ነው ያለው። ግን አሁንም ችግሩ አሜሪካ ህዝብ መሮታል። ያ በጣም መሮታል እምልህ በቃን ብሏል። አሁን የኦራክል ሶሪ አመጣለን። ቴንክ ዩ ኦራክል ነው። ኦኬ አወኩት። ኦራክል በጣም ሀብታም ሰው ነው። ባይ ዘ ዌይ ሌሪሰን ነው። ያ ያው እሱንም ከመጣ ታሪኩን ከመጣ ወደ 80 ውስጥ ከገባውም ራሳቸው ናቸው ከኋላ ገፍተው ያመጡት። ኤኒዌይ ስለነሱ አናወራ። ሰላማችንን እንፈልጋለን። ወተን በሰላም እንግባ። አሜሪካ ውስጥ ዲሞክራሲ የለም እና ብቻ ስለ አብይ ያመጣው ነገር ዞሮ እንደሱ ነው የሚሆነው እና አቅም ማጣት ነው። አሁን ጀመራል እያልከኝ ነው። መጀመሪያ አሁን የኢራን አይመስለኝም ወደ ሰላም ድርድር ራሳቸውን አቅም እስከሚያደርጉ ድረስ መመለሳቸው አይቀርም። ወደ ንግግር ይመጣሉ። አሜሪካኖቹም አቅም ስላጡ ነው ቁጭ ያሉት። አሁን አትርሳ ነገርኩህ እኮ ቅድም ላስት ዊክ ያገኘሁት ኢንፎርሜሽን ላይ አኮርዲንግ ቱ ኢት የራሴ አይደለም ከ70 እስከ 80% የተተኳሽ የአርሰናላቸው ተጓሏል ያለው ትላልቆቹ እና ፔትሬት ነው የምትላቸው ተዳክሞ እንዳሉት ለመስራት ደግሞ ዳዝንት ቴክ ላይክ 1-2 ቀን የምትሰራው ነገር አይደለም። ብዙ ብርም ይፈልጋል። ቴክስ ታይም ገባ። ለረጅም ጊዜ ያስቀመጡትን ነገር ነው የበተኑት በአንድ የወጣው። ከምናስበው በላይ ብዙ ነገር አጥቷል። ከ42 በላይ ፕሌኖች ተመተውባቸዋል፣ ወድቀውባቸዋል። አይነገርም ያለው እነ ወርሆርም ይባላል። እነዚህ አዲስ የኤፍ35 የሚባለው ኢንፋክት ኤፍ35ዎቹን አሁን ሪቫይዝ እያደረጓቸው ነው እንደተባላቸው አይደለም። መቱባቸው እኮ እንዴ አሁንና ብቻ ኤኒዌይ ሳላስበው ብዙ አወራው። አመሰግናለሁ። ቴንክ ዩ። አይደለም ቆይ ግን ጦርነቱ የማይቀጥሉት ከሆነ እንዴት የሚያልቅ ይመስላል? መካከለኛው ምስራቅ እሱን የሆነ ነገር ስቴልሜት እስከሚዘጋጁ ይጠብቃሉ። ለጊዜው ሰላም ብለህ ታልፍ እንትን ትለዋለህ፣ የሆኑ ነገሮችን ታመጣለህ። እነዛም እኮ ስለጠገቡ ነው እኮ የሰላም መልእክት 15 ፖይንት 10 ፖይንት ሲልክላቸው አንፈልግም ብለው እኮ የሚያልሱት እኮ የተማመኑት ነገር ስላለ ነው። ኢንፋክት ደግሞ ያውቃሉ የኢራኖች ውጊያ ከቆሙ በኋላ ደግሞ ወደ ቱርክ እንደሚቀጠል ያውቃሉ። ቱርክ ኢዝ ኔክስት የማይቀር ነገር ነው። ቱርክ ኢዝ ኔክስት እነሱንም የኢራን ቶሎ ቢያልቅላችሁ ቱርክ ነበር ኔክስት ይሆናል። አንገባ አሁን ሳይገባቸው አረቦቹ ወደ ሶሊዳሪቲ መጥተዋል። ቢኮዝ ነገም ማንም እንደማይቀርበት ያውቃል። አሁን ኔታንያሁማ ተናግሯል፣ አስታውሳለሁ። ቱርክን መምታት አለብን ምናምን ሲል አስታውሳለሁ ብለዋል። ቱርኮች ኔክስት ናቸው። ለዚህ አሁን እንደዚህ ስላለ ሁሉም አንድ ላይ ሆነዋል፣ እየተሰባሰቡ ነው ያሉት። ስለዚህ ትናንሽ ሀገሮች ምርጥላቸው እነ ባህሬን ሳይቀር ገብተው ለማስታረቅ እጃቸውን ያስገቡበት እድል ያገኙበትን ሁኔታ ነው የምናያለው። ምንም ሲግኒፊካንስ ያልነበራቸው ሀገሮች አሁን እንዳስታራቂነት እየገቡ እያናገሩ ነው ያሉት። ተዋቸውን ኢማራትን እነ ኳታርን ተዋቸው። ፓኪስታን ኦልሬዲ ትንሽ ብዙ ማትፈለገ የነበረው የዓለም የፖለቲካ መድረክ ላይ ፓኪስታን ገብታ ትልቁ ሮል እየተጫወተች ነው ያለችው። በሽማግልና ምናምን ብላ ያ ግን ፓኪስታን የማይቀርላት እንግዲህ ጉዳይ ካልሆነ በስተቀር አሁን ሲቀላወጥ የምታየው እንዳብይ ህንዶችን ነው መሀል ላይ ገብተው ቢኮዝ የጠላት ወዳጄ ነው በሚል ነገር ህንዶች ሲቀላወጡ እያያቸው ነው መሀል ላይ። ግን ከህንድ ጋር ያላቸው ነገር ጥሩ አይደለም። ኢራኖች ባለፈው መርከባቸውን መቱት እኮ አይደል?
ከአያያዝ ከሁሉ ነገር የምናያያዘው ከሆነ የዛሬ ዓመት ተኩል ውጊያ ነበር በህንድና በፓኪስታን ማለት ህዝብ ይላቸው። ልክ ነህ። በተወሰነ በሁለት ቀን 3 ቀን ውጊያ ወደ 16 17 የሚጠጉ የህንድ ያን የታጠቋቸው የሚራዦች ነበሩ። ዳሳልት የሚባለው የፈረንሳይ ሀገር የሚሰራ ፕሌኖችን በአንድ ነው ያረገፉባቸው። ያን የተጠቀሙት ፓኪስታኖች PL-15 ነው የሚባለው። PL-15 ማለት ታሪኩ ረጅም ነው በጣም ግን ያን የPL-15 ያን የሚተኮሰውን ቴክኖሎጂ 1980 ላይ እስራኤሎች ነው ከአሜሪካ ሰርቀው ለቻይና ሸጡላት እና ቻይና ለፓኪስታን ስትሸጠው ነው። አሜሪካኖች ያን ሴኔተሮቹ ያን ሮናልድ ሬገን በነበረበት ጊዜ ነው። ያው ስለ እስራኤል መጥፎ ከተናገር ችግሩ ስለምትገባ ብራቸውን ቅሞ ጸጥ ብሎ አሳልፎታል። ያ ነገር አልፏል፣ አልተነገረም። እና ያው እነሱን ከተናገር ችግር ውስጥ ገባላ የሁሉም ጉድ ይወጣል። ልክ አሁን ኤፕስቲን እንዳደረገው ማለት ነው። ከድሮ ነው ብላክሜል የሚያደርጓቸው የነበሩት ባይዘው የኤፕስቲን አሰራር 40-50 ዓመት ሄዷል። እና ያቺ ሚስጥር ጉድ እንዳትወጣ ቅመዋት ያኔ ጄምስ ቤከር ነበር፣ ዳን ራምስፈልድ ነበር ያኔ የነበሩት ሰዎች ማለት ነው። ኢንክሉዲንግ በቀደም የሞቱ ዲክ ቼኒ እና ቅመዋት ያችን ነገር ቴክኖሎጂ ተሸጠ። ቻይኖች PL-15 አሻሽለዋት በቀደምለት ፓኪስታን ላይ በጄ15 አድርገው ፕሌን አድርገው ጥለውባቸዋል። አሁን ካያያዝከው ኢራኖች ፓኪስታኖች፣ ቻይኖች የተያያዘ ነገር አላቸው። ገባ? ከዚህ የአሜሪካኖችን ቴክኖሎጂ ደግሞ ያው ስርቅ እያደረገ ደግሞ ለነሱ ደግሞ የሚሸጥ ደግሞ እስራኤል የሚባል ሀገር አለ። አንድ ያድል የሚያጋጥመው ታሪኩን ካነበብኩ የነ ጆናታን ፖላርድ አለ። ከተመለስክ ወደ ኋላም ከተመለስክ ብዙ ነገር ነው የምታውቀው። ኤኒዌይ ብዙ ነው ታሪኩ። ለማንኛውም ገባ ብዬ አውርቻለሁ። አመሰግናለሁ for the time። አይ ቴንክ ዩ አሎናይብ። እንደዚህ ብቅ እያልክ የሚገርም ነው አሎናይብ እኮ እኔ ደስ ይለኝ። እኔ አንዳንድ ጊዜ አሎናይብ ለሲአይኤ መስራትህን ለዚህ ነው የምወደው። ኧረ ኤድመንድ በሰላም ወጥቼ ልግባ በል። ቻው። ያለንበት ሀገር ዲሞክራሲ የለውም እና ተጋብቻ ነው ያለው ካናዳ ውስጥ። አሎናይብ ደግሞ ምንድን ነው በእናትህ አትሂድ። ናይስ ቱ ሚት ዩ እንዳልላችሁ አጫውተን አሎናይብ ደግሞ እንቅ ይከፈላል። ግድ ምን ሲአይኤ ብቻ ነው እንደሚከፍል እኛም እንከፍላለን። ግድ የለም አሁን ቁጭ ብሎ የሚያዳምጡ ሰዎች አሉ። እነሱ ድል ስጧቸው። አሎናይብ የት ነው? ቆይ እስኪ ዛሬ ስራ ነኝ ያለሁት አሁን ላስ ቬጋስ። ማታ ነው የሚሰራው። አይ ነው ግን ኦዲ ይሰራል። ቬጋስ ነው እንዴ? አዎ ቬጋስ ነው። ጎረቤትና ወዳጄ አንድ ቀን እንገናኛለን። ብቅ ካልክ አገኛለሁ። እንዴ አሎናይብ አሪፍ ሰው ነው። አገኘው ሞት ባይ ነው። አየሁት እኮ ንግግሩ የበሰለ ነው። ጎበዝ ነው እንዴ። ከኔ ጋር እኮ አመታት ሆነና አሁን ኢንተርቪው ዩቲዩብ ላይ እኮ ከኔ ጋር ሁሉ አድርጓል። እውነት ግን ነው። ኦኬ እኔ ታውቃለህ ደግሞ ሙዚቀኛ ነው። ሙዚቃ አለ አርገስ በእናትህ አይ ፎሎ ዩ ባይ ዘ ዌይ። አይ ተመቸኝ፣ ሀሳቡ ተመችቶኛል። ግን ከኔ አትበልጥም ሙዚቃ አሎናይብ ታውቃለህ። እሺ ጋይስ ልተዋችሁ በቃ። ሀብ ጎ። እሺ ቻው። ቴንክ ዩ። ታንክ ዩ። ባይ ባይ።